መቃሪዎስ፣ ብፁዕ አቡነ ሪያቆስ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ሳሙኤል የአድባራትና የገዳማት አስተዳዳሪዎች፣ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ፣ እንኳን አደረሳችሁ። አጭር መልእክት ብቻ ለማስተላለፍ ነው በብፁዓን አባቶች መልካም ፍቃድ ፊት ለፊታችሁ የቆምኩት። እንግዲህ ሁላችን እንደምናውቅ ወንድማችንን መምህራችንን መምህር ዘላለምን ካጣን ዛሬ 40ኛ ቀን ላይ ያለነው። ከባድ ሐዘን ነው። እንደ ቤተሰብም እንደ ሀገርም የገጠመን መሪር የሆነ ሐዘን ገጥሞናል። ዘላለምን ማጣት እንደ ቤተ ክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል። እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት ባታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። ተስፋ የመቁረጥ ሐዘን እንዳናዝን አድርጓል። ከበላይ ያሉ የመንግስት ባለስልጣናት ጀምሮ ብፁዓን ሊቃነ ጳጳሳት ያደረጉልን ድጋፍ፣ መላው ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያሉ ከሰሜን አሜሪካ ጀምሮ ከሽኝቱ ጀምሮ እስከ ዛሬ ድረስ በየአብያተ ክርስቲያናቱ ወልደ ሰማዕት እያሉ ስሙን እየጠሩ ጸሎተ ፍትሐት እያደረጉ ዝክረ ዘላለም እያሉ ጉባኤ እየሰሩ ሁሉ እስካሁን ድረስ እያዘነ እየጸለየ እግዚአብሔርን እያመሰገነ ያለው። ስለዚህ በዚህ ቤተሰቡ እጅግ ደስ ይላል። ስለዚህ እኔ ማለት የምፈልጋችሁ ይህ ድምፅ የሚሰማችሁ አይዟችሁ፣ ከዚህ በኋላ ተስፋ የመቁረጥ ሐዘን አናዝንም። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላለች። እሱ የጀመረውን ስራ የማናስቀጥል ከሆነ ግን ዘላለም ነፍሱ ታዝንብናለች፣ እግዚአብሔርም ያዝንብናል። ስለዚህ ይህ ድምፅ የሚሰማችሁ በሀገር ውስጥም በሀገር ውጭም ያላችሁ የመምህር ዘላለም ወዳጆች፣ አክባሪዎች፣ ተማሪዎች የጀመረውን የበጎ አድራጎት ስራ ተባብረን እንድናስቀጥል በስላሴ ስም በአጽንኦት አደራ ማለት እፈልጋለሁ። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁን። በመጨረሻ ማለት የምፈልገው ነገር በስሙ የተዘጋጀ ጸበል ጻድቅ ስላለ ሁላችሁ ይህ ድምፅ የሚሰማችሁ በመምህር ዘላለም ስም ነው የምጠይቃችሁ። በተዘጋጀው ድንኳን ውስጥ እና አዳራሽ ውስጥ ከብፁዓን አባቶቼ ጀምራችሁ ጸበል ጻድቅ እየቀመሳችሁ እንድትሄዱ በቤተሰብ ስም አደራ ማለት እፈልጋለሁ። በነገር ሁሉ የረዳን የመጽናናት መንፈስ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር። ቃለ ሕይወትን ካችን ጌጥ ፈርጥ ነበር። እግዚአብሔር ደግሞ ሰው አያሳጣም። የዛሬ 2 ወር በዚህ መድረክ ላይ ባሪያህን በሰላም አሰናብተው በሚል አምላካዊ ቃል ሲያስተምረን እንዳረፈደ የሁላችን የቅርብ ቀን ትዝታችን ነው ሚመና። ስለዚህ እንግዲህ ዘላለም ሀገር ነው። ዘላለም ዘር የለውም። ዘላለም ወጠኛ አይደለም።
ዘላለም ወንጌላዊ ነው። ስለዚህ ሁላችሁም እንዲህን የምትደግፉ እንዳዘናችሁ እናውቃለን። እግዚአብሔር ያጽናልን። ከዚህ በመቀጠል ታላቁ አባታችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ቃለ ምዕዳን ይሰጡናል። ወደ እርሳቸው እንሄዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤቱ አምላካችን እግዚአብሔር ሆይ ሁላችንም ነገር ሰዓት በዚህ ጊዜ ስላደረስ እናመሰግናለን። ልመናችንን ጸሎታችን ተቀበለ የቸርነት ስራ ስላለን የአገልጋይህን የወዳጅህን የወልደ ሰማያትን ነፍስ በገነት በመንግስተ ሰማያት አሳርፈን ለሁሉም ጽናቱን ብርታቱን ያደርግልን ቤተክርስቲያናችንን ያስናፍል። እግዚአብሔር አምላክ ለሀገራችን ለሕዝባችን ለዓለም ሁሉ ሰላሙን ፍቅሩን አንድነቱን ያድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንምር አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናው ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይሁንልሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአት በዚህ የተሰበሰቡትን የአገልጋዮችህን ሁሉ ኃጢአት ይቅር በል። በሐልዮ በገቢር በነቢብ የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። አሰሮ ለሰይጣን ሰላም ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በሰላም ወደ ቤታቸው አግባቸው። የተስተናገዱበትን ቦታ እዚህ ሁለገብ አዳራሽ ለብፁዓን አባቶችና ለአድባራት እና ለገዳማት አስተዳዳሪዎች የተዘጋጀ ነው። ወደዛ ድንኳኑ እና ደግሞ ፎቁ ላይ ያለው አዳራሽ ለምእመናን ለእንግዶች የተዘጋጀ ስለሆነ በየቦታው ላይ ቀልጠፍ እያልን እንድንስተናገድ በአክብሮት መልእክታችንን ማስተላለፍ እንፈልጋለን። እግዚአብሔር ይስጥልን። ወጣቶች በዚሁ ክርስቶስ ተነስቶ ጌታ ተነስቷል። አምላክ ተነስቷል። የምስራች ብሎ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነ ክርስቶስ ተነስቶ ለማዳን ቃል ኪዳን ገብቶልን
የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየን ክርስቶስ ተነስቶ ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየን ክርስቶስ ተነስቷል። አመስግኑት መዛሙርቱ እጅጉን ተጨነቁ በጌታቸው መሞት በሐዘን ተመትተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ በጌታቸው መሞት በሐዘን ተመትተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች